ማርያምን መጽሐፍ ቅዱስ ሙሉ ውስጥ በሙሉ ማገኛት መስሎኝ ነው። ራት አምልኮ ያላትን ቦታ የሚያክል መጽሐፍ ቅዱስ ውስጥ ሽፋን አለማግኘቷ በጣም አስደንግጦኝ። ኦኬ ሰላም ለእናንተ ይሁን። እንዴት አላችሁ? ወንድማችን ምን እያለ ነው? ኦርቶዶክሳውያን ለማርያም ከሚሰጧት ክብር አንጻር እንደው ስለ ማርያም መጽሐፍ ቅዱስ ሙሉ ዝም ብሎ የሚያወራ ነበር ይመስለኝ። እነ ጳውሎስን እነ ዮሐንስን ያነሳና በመልእክቶቻቸው ብዙም ስለርሱ አለማንሳታቸውን ሳይ አስደንግጦ ይነበራል። ኦኬ ስለ መጽሐፍቱ አጻጻፍ ጥቂት ነገር ከመናገሬ በፊት አሁን ካነሳው ሐሳብ ጋር በተያያዘ አሌክሳንደር ሽሜመን የተባሉ አንድ የውጭ ኦርቶዶክስ አባት እንዲህ ብለው ይናገራሉ። በመጽሐፍ ቅዱሳችን ላይ ስለ ቅድስት ድንግል ማርያም አንድ ነገር ብቻ ቢጻፍ ይላሉ። እርሱም ማርያም የምትባል ሴት ነበረች፣ እርሷም ደግሞ ኢየሱስን ወለደችው፣ ጌታ ኢየሱስን ወለደችው የሚል ብቻ ቢገኝ፣ ከዚህ ውጭ ምንም ነገር ባይጻፍ፣ ይህ ብቻ ቢገኝ እንኳን አሁን ላይ ለእመቤታችን የምንሰጣትን ክብር ራሱን እንድንሰጣት የሚያደርግ ነው፣ ከበቂ በላይ ነው ይህ ነገር ብለው ያስቀምጣሉ። ለምን? ትልቁ ክብር የጌታ እናት የአምላክ እናት መሆኗ ስለሆነ። ለዛ እኮ ነው በነገራችን ላይ እመቤታችን ወደ ኤልሳቤጥ ስትሄድ የምታስታውስም ከሆነ ቅድስት ኤልሳቤጥ ምንም እንኳን ዘመዷ ብትሆንም ምንድነው ያቺ ሴት ስትመጣ እርሷ ጌታን ጸንሳለች እና ያ የተጸነሰው እርሱ ለኤልሳቤጥ ጌታ አምላኳ ነው እና መንፈስ ቅዱስን ተሞልታ ቅድስት ኤልሳቤጥ ምን አለቻት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ኧረ አይደረግም። ለምን? እመቤታችን የጸነሰችው ያ ልጅ ለኤልሳቤጥ ጌታዋ ነው። ስለዚህ የጌታዬ እናት ነች። ስለዚህ ወደ እኔ ልትመጪ ኧረ አይገባኝም፣ እኔ ማን ነኝ ምንድን ነኝ ብላ ስትናገርኛለን። የሚያስገርመው ደግሞ ይህ ጌታ የቅድስት ኤልሳቤጥ ጌታ ብቻ አይደለም። ጌታ ኢየሱስ የቅዱሳን መላእክት ሁሉ ጌታ ነው። የነ ቅዱስ ሚካኤል ሁሉ ጌታ ነው። በዕብራውያን ምዕራፍ 1 ላይ እንደተነገረው በኩር ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። በኩር ኢየሱስን ልጁን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ለበኩ ለጌታ ኢየሱስ ይስገዱ ይላል። ስለዛ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል መላእክት ሁሉ ለእርሱ የሚሰግዱ ናቸው። ስለዛ ለመላእክትም ጌታቸው ነው ኢየሱስ። ኢየሱስ ማን? ያ ከሴቲቱ ከቅድስት ድንግል የተወለደው እርሱ የኤልሳቤጥ ጌታ ብቻ ሳይሆን የቅዱስ ሚካኤልም ጌታ ነው። ስለዛ ኤልሳቤጥ የጌታዬ እናት እንዳለቻት ቅዱስ ሚካኤልም የጌታዬ እናት ይላታል። ምናልባት እንግዲህ ኢየሱስ የሚካኤል ጌታ አይደለም ካላላችሁ በስተቀር አሊያም ደግሞ እመቤታችን የኢየሱስ እናት አይደለችም ካላላችሁ በስተቀር ቅዱስ ሚካኤልም እመቤታችንን የሚካኤል ጌታ ሊላት ይችላል። የጌታ እናት መሆኗ ከተነገረን በመጽሐፍ ቅዱስ ላይ እርሷን እንድናከብራት ይሄ ከበቂ በላይ ነው። ከዛ ውጭ ግን ቅዱሳት መጽሐፍ ሲጻፉ ከምን አንጻር ነው የሚጻፉት? ለምሳሌ ጳውሎስ ለኮሪንቶስ ሰዎች ጽሑፉን ሲጽፍ በኮሪንቶስ ቤተክርስቲያን ውስጥ ያሉ እነዛ ምዕመናን ሰዎች በመካከላቸው ያሉ አንዳንድ የሚያወዛግቡ ነገሮች ከተነሱ፣ የህይወት ጉዳይ ላይ ትንሽ ደካማ ነገር ከሆኑ ያና እንደዚህ አይነት ነገሮችን እየታየ ከዛ አንጻር ይጽፋል። ለምሳሌ በመካከላቸው መንፈስ ቅዱስ አምላክ ነው አይደለም የሚለው ነገር ያን አከራካሪ ካልሆነና እንደው በህዝቡ ውስጥ የሚመላለስ ነገር ካልሆነ ስለ መንፈስ ቅዱስ አምላክነት ስራ ብሎ ቁጭ ላይ አይጽፍም። ትልቅ ትምህርት ነው ከመቤታችንም በላይ ማለት ነው የመንፈስ ቅዱስ አምላክነት። ግን በዛ ደረጃ ላይ ይጽፍ ይችላል አይደለም? አዎ። ለምን? ከህዝቡ አንጻር ምናምን እያደረገ ይጽፋል። ስለዛ ስለ መቤታችን ብዙ እንደው መጽሐፍ ሁሉ ላይ ማርያም 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 ማለት አይጠበቅበትም ነው። ይህንን ያዝ እናድርግና የወዳጃችን ጭራሽ እንደዚህ ብሏል። ስሙት። ለምንድነው መጽሐፍ ቅዱስ ስለ ጊዮርጊስ ማያወራው? ድርሳና ተአምራት ላይ የምናገኛቸውን ነገሮች መጽሐፍ ቅዱስ በቀላሉ አገኛቸዋለሁ ይጠብቃል። ኦኬ የወዳጃችን ምን አለ ደግሞ እንደ ስለ ቅዱስ ጊዮርጊስ ለምንድነው በመጽሐፍ ቅዱስ ላይ የማላገኘው ብዬ አስብ ነበረ። አይ ይሄ ከባድ ነው ጋይስ፣ ከባድ ነው። ቅዱስ ጊዮርጊስ በሐዋርያት ሰዓት አልነበረም እና በመጽሐፍ ቅዱስ የተጻፈው በሐዋርያት ዘመን ነው። ይቆያል። ማርያምን መጽሐፍ ቅዱስ ሙሉ ውስጥ በሙሉ ማገኛት መስሎኝ ነው። ራት አምልኮ ያላትን ቦታ የሚያክል መጽሐፍ ቅዱስ ውስጥ ሽፋን አለማግኘቷ በጣም አስደንግጦኝ። ኦኬ ሰላም ለእናንተ ይሁን። እንዴት አላችሁ? ወንድማችን ምን እያለ ነው? ኦርቶዶክሳውያን ለማርያም ከሚሰጧት ክብር አንጻር እንደው ስለ ማርያም መጽሐፍ ቅዱስ ሙሉ ዝም ብሎ የሚያወራ ነበር ይመስለኝ። እነ ጳውሎስን እነ ዮሐንስን ያነሳና በመልእክቶቻቸው ብዙም ስለርሱ አለማንሳታቸውን ሳይ አስደንግጦ ይነበራል። ኦኬ ስለ መጽሐፍቱ አጻጻፍ ጥቂት ነገር ከመናገሬ በፊት አሁን ካነሳው ሐሳብ ጋር በተያያዘ አሌክሳንደር ሽሜመን የተባሉ አንድ የውጭ ኦርቶዶክስ አባት እንዲህ ብለው ይናገራሉ። በመጽሐፍ ቅዱሳችን ላይ ስለ ቅድስት ድንግል ማርያም አንድ ነገር ብቻ ቢጻፍ ይላሉ። እርሱም ማርያም የምትባል ሴት ነበረች፣ እርሷም ደግሞ ኢየሱስን ወለደችው፣ ጌታ ኢየሱስን ወለደችው የሚል ብቻ ቢገኝ፣ ከዚህ ውጭ ምንም ነገር ባይጻፍ፣ ይህ ብቻ ቢገኝ እንኳን አሁን ላይ ለእመቤታችን የምንሰጣትን ክብር ራሱን እንድንሰጣት የሚያደርግ ነው፣ ከበቂ በላይ ነው ይህ ነገር ብለው ያስቀምጣሉ። ለምን? ትልቁ ክብር የጌታ እናት የአምላክ እናት መሆኗ ስለሆነ። ለዛ እኮ ነው በነገራችን ላይ እመቤታችን ወደ ኤልሳቤጥ ስትሄድ የምታስታውስም ከሆነ ቅድስት ኤልሳቤጥ ምንም እንኳን ዘመዷ ብትሆንም ምንድነው ያቺ ሴት
ስትመጣ እርሷ ጌታን ጸንሳለች እና ያ የተጸነሰው እርሱ ለኤልሳቤጥ ጌታ አምላኳ ነው እና መንፈስ ቅዱስን ተሞልታ ቅድስት ኤልሳቤጥ ምን አለቻት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ኧረ አይደረግም። ለምን? እመቤታችን የጸነሰችው ያ ልጅ ለኤልሳቤጥ ጌታዋ ነው። ስለዚህ የጌታዬ እናት ነች። ስለዚህ ወደ እኔ ልትመጪ ኧረ አይገባኝም፣ እኔ ማን ነኝ ምንድን ብላ ስትናገርኛለን። የሚያስገርመው ደግሞ ይህ ጌታ የቅድስት ኤልሳቤጥ ጌታ ብቻ አይደለም። ጌታ ኢየሱስ የቅዱሳን መላእክት ሁሉ ጌታ ነው። የነ ቅዱስ ሚካኤል ሁሉ ጌታ ነው። በዕብራውያን ምዕራፍ 1 ላይ እንደተነገረው በኩር ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። በኩር ኢየሱስን ልጁን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ለበኩ ለጌታ ኢየሱስ ይስገዱ ይላል። ስለዛ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል መላእክት ሁሉ ለእርሱ የሚሰግዱ ናቸው። ስለዛ ለመላእክትም ጌታቸው ነው ኢየሱስ። ኢየሱስ ማን? ያ ከሴቲቱ ከቅድስት ድንግል የተወለደው እርሱ የኤልሳቤጥ ጌታ ብቻ ሳይሆን የቅዱስ ሚካኤልም ጌታ ነው። ስለዛ ኤልሳቤጥ የጌታዬ እናት እንዳለቻት ቅዱስ ሚካኤልም የጌታዬ እናት ይላታል። ምናልባት እንግዲህ ኢየሱስ የሚካኤል ጌታ አይደለም ካላላችሁ በስተቀር አሊያም ደግሞ እመቤታችን የኢየሱስ እናት አይደለችም ካላላችሁ በስተቀር ቅዱስ ሚካኤልም እመቤታችንን የሚካኤል ጌታ ሊላት ይችላል። የጌታ እናት መሆኗ ከተነገረን በመጽሐፍ ቅዱስ ላይ እርሷን እንድናከብራት ይሄ ከበቂ በላይ ነው። ከዛ ውጭ ግን ቅዱሳት መጽሐፍ ሲጻፉ ከምን አንጻር ነው የሚጻፉት? ለምሳሌ ጳውሎስ ለኮሪንቶስ ሰዎች ጽሑፉን ሲጽፍ በኮሪንቶስ ቤተክርስቲያን ውስጥ ያሉ እነዛ ምዕመናን ሰዎች በመካከላቸው ያሉ አንዳንድ የሚያወዛግቡ ነገሮች ከተነሱ፣ የህይወት ጉዳይ ላይ ትንሽ ደካማ ነገር ከሆኑ ያና እንደዚህ አይነት ነገሮችን እየታየ ከዛ አንጻር ይጽፋል። ለምሳሌ በመካከላቸው መንፈስ ቅዱስ አምላክ ነው አይደለም የሚለው ነገር ያን አከራካሪ ካልሆነና እንደው በህዝቡ ውስጥ የሚመላለስ ነገር ካልሆነ ስለ መንፈስ ቅዱስ አምላክነት ስራዬ ብሎ ቁጭ ላይ አይጽፍም። ትልቅ ትምህርት ነው ከመቤታችንም በላይ ማለት ነው የመንፈስ ቅዱስ አምላክነት። ግን በዛ ደረጃ ላይ ይጽፍ ይችላል አይደለም? አዎ። ለምን? ከህዝቡ አንጻር ምናምን እያደረገ ይጽፋል። ስለዛ ስለ መቤታችን ብዙ በመጽሐፍ ሁሉ ላይ ማርያም 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 ማለት አይጠበቅበትም ነው። ይህንን ያዝ እናድርግና የወዳጃችን ጭራሽ እንደዚህም ብሏል። ስሙት። ለምንድነው መጽሐፍ ቅዱስ ስለ ጊዮርጊስ ማያወራው? ድርሳና ተአምራት ላይ የምናገኛቸውን ነገሮች መጽሐፍ ቅዱስ ላይ በቀላሉ አገኛቸዋለሁ ይጠብቃል። ኦኬ የወዳጃችን ምን አለ ደግሞ እንደ ስለ ቅዱስ ጊዮርጊስ ለምንድነው በመጽሐፍ ቅዱስ ላይ የማላገኘው ብዬ አስብ ነበረ። አይ ይሄ ከባድ ነው ጋይስ፣ ከባድ ነው። ቅዱስ ጊዮርጊስ በሐዋርያት ሰዓት አልነበረም እና በመጽሐፍ ቅዱስ የተጻፈው በሐዋርያት ዘመን ነው። ይቆያል።